ምን ማለት ነው? ሉሃና ተመልሳ ስለመጣች ደስ ብለዋል አይደል? ምንድን ነው የምታወሪው? እሷ የመጣችው የሮቤል ክፍል የሰራን ሲም ካርድ አገኘው ብላ ነው። አድናን፣ ከዛን ወንድምን ድጋሚ ጠረጠርኩ አይደል? እኔ ምንም አላልኩትም፣ ጥያቄ ነው የጠየቅኩት። ብቻ ግራ ገብቶኛል። አድናን፣ እዚህ ቤት ድራማ እየሰራች ያለችው ሉሃና ብቻ ናት። የሌለ ወሬ ፈጥራ ነው እያወራች ያለችው። እሷም ተጨንቃ ነው፣ የእህቷ ነገር ነው። ምን ብዬ ልናገር? ቆይ ሮቤል ለአንተስ ወንድም አይደለም እንዴ? ቆይ አንተ ለሱ ማሰብ አልነበረብህም? እዚህ ቤት ብቻሽን ተጨምተሽ መቀመጡ በራሱ እኮ ይጎዳሻል። ሳራ እዚህ ክፍል ነበረች አይደለም? ለመጨረሻ ጊዜ የነበረችው እሷ ናት እና አሁንም ቢሆን እሷ ያለች ነው የሚመስለኝ። ስሜትሽ ይገባኛል ሆና ራስሽን መጉዳቱ ግን ጥሩ አይደለም። በእርግጠኝነት የምነግርሽ ነገር ግን ሳራ ትገኛለች። እኔ ሮቤልም መቼም ቢሆን አላምነውም። በጣም ብዙ ጊዜ ብዙ ነገር ዋሽቶኛል። አሁንም ቢሆን ደግሞ ስለ ሳራ የሆነ ነገር እንደደበቀኝ ይሰማኛል። እንግዲህ ሉሃና ሁሉንም ነገር ስለ ሮቤል ለማስረዳት ሞክራለች። ግን ደግሞ አድናን በጣም አስመሳይ ሰዎችና ውሸታም ሰዎችንም ይጠላል። ስለዚህ ሮቤልም ሊዋሽ አይችልም። ወንድሜን ያውቀዋለሁ፣ ከልጅነት ጀምሮ የወንድሜን ጸባይ እኔ ነኝ የማውቀው ብሎ ነው ሉሃናም እያሳመነት ያለው። ሮቤል አሁንም ቢሆን እየዋሸ እንደሆነና ብዙ ጊዜ ብዙ ነገሮችንም ደብቋል። አይኔ እያየ ነው የዋሸን ብላ ነው ሉሃና እየነገረችው ያለችው። አድናን ግን አሁንም ቢሆን በጣም ግግም ብሎ ስለ ወንድሜ ከኔ በላይ ማንም አያውቅም ብሎ ነው እየነገራት ያለው። ሉሃና አሁንም ቢሆን ከዚህ ቤት የእህቴ ጠረን አለ፣ እህቴ ናት እዚህ የመጨረሻ ጊዜ የገባችበት እንዳለች ይሰማኛል። ስለዚህ እኔ ከዚህ ክፍል እህቴን ሳላገኝ ወዴትም አልወጣም ብላ ነው እያሰበች ያለችው። ግን ደግሞ አንቺ እዚህ ክፍል ሆነሽ ብቻ ስለተቀመጥሽ ብዙ ትጎጃለሽ እና አታስቢ፣ ከዚህ በላይ እህትሽ ትገኛለች ብሎ ነው እየነገራት ያለው። ግን ደግሞ አሁንም ቢሆን ሉሃና እኔ እህቴ ሳትገኝ ሮቤልንም ስለማላምነው ሮቤል እየደበቀ ነው ብላ ብዙ ጊዜ ደጋግማም ስትነግረው ነበረ። ግን ደግሞ ምንም ማድረግ አልቻለም። አድናን ሀሳቧም ሊያስቀይራት አልቻለም ማለት ነው። ግን በመሀልም በጣም ሀሳብ ውስጥ ተክዞ ገብቶ ነበረ። ሜራም አይተዋለች። ሜራ በጣም እንደተከዘ ብቻ ውስጧ ያሰበው ሮቤል የተናገራትንም ነገር ስለነበረ ጭንቅላቷ ላይ ያለው። ግን ደግሞ አድናን ሌላ ሀሳብ ውስጥ ነበረ። የሉሃና መጨነቅ አሳስቦት ግን ደግሞ ሜራ በገባች ሰዓት ያለችው የነበረው በጣም ደስ ብሎሃል አይደለ ብላ አስደንግጠዋለች። በዚህን ሰዓት ምን ማለት እንደፈለገች ጠይቋት ነበረ። እሷም የፈለገችው ነገር ማለት ሉሃና ወደ ስለተመለሰች በጣም ደስተኛ ነክ ብለዋለች። ይሄ ነገር ስትይ ምንም አልገባኝም ብሏታል። በትክክል ገብተዋል። ሉሃና እዚህ ቤት የምትመጣው የቤቱን ሰላም ለማወክና ቤቱንም በውሸት ቤተሰቡ ለማጣላት ነው ብላ ነው ለአድናንም እየነገረችው የቆየችው ሜራ። እሷ ምንም ማድረግ አትችልም፣ ታሳዝናለች እና የእህቷ መጥፋት እኮ ነው ብሎ ነው እየተናገራት ያለው። በዚህን ሰዓት ታዲያ አንተ ወንድምህንም እየጠረጠርከው ነው፣ የገዛ ወንድምህ እኮ ነው ጥርጣሬ ውስጥ የገባኸው ብላ ሜራም ተቆጥታ ለሮቤል ተደረባ ስትናገረው ነበረ። አድናንም ምንም ማድረግ ስላልቻለ ሲሞም እዛ ክፍል መገኘቱ እሱም እንዳሳሰበው ግራ እንደተጋባ ነበረ የነገራት። ግን ደግሞ ሜራ ተቃራኒ ሆና አንተ ወንድምህንም አታምነውም በማለት ነበረ በሮቤል ቦታ ቁጭ ብላ ስትከራከር ቆየችው። ይህ ነገር ሮቤልና ሜራን አሳስቧቸውና የነዚህ ነገሮች መጨረሻቸው ማድረስ አለብን ብለው ወስነዋል። አሁንም ቢሆን ምንም እንኳን ከዚህ ቤት ሬሳው ቢወጣም በጣም እንዳስጨነቃቸውና ይህ ነገር መጀመሪያ ጠፍቶ ነበርና መልሶ ያመጣው ሰው አሁንም ጭንቀቴ እሱ ነው ብላለች ሜራ። አስክሬን ወስዶ የመለሰው ሰው አሁንም ቢሆን ማን እንደሆነ እስካላወቅን ድረስ የኛ እረፍት ማግኘት የለም ብላ ሜራም ጭንቀት ውስጥ ገብታለች። ሮቤል ግን ያን ያህል አልደነገጠም። አስፈላጊ ከሆነ ሉሃናንም እናጠፋታለን ነው ብሎ ድጋሚ ሌላ ስህተት ለመስራት እህቷንም እንደርባታለን ብሎ እየተናገረ ነበረ።
በዚህን ሰዓት ግን ሚራ አይሆንም በጭራሽ ድጋሚ አሁንም ሌላ ስህተት ለመስራት መቼም አታስብ ብለዋለች። አሁንም ቢሆን የሚራ ጭንቀትና ፍላጎት ጭንቀቷ ደግሞ ሶስተኛ ሰው አለ ከሉሃና ሌላ ወይንም ከአድናን ሌላ አራተኛ ሰው አለ ወይስ አሁንም ቢሆን ማን ነው ይሄንን ሬሳ ወስዶ መልሶ አምጥቶታል? ግን ደግሞ ጥለነዋል ብንጥለውስ መልሶ የሆነ ሰው አለ ብሎ ጭንቀቷ አስገብቷታል። የአድናንን ደግሞ ፍቅር ውስጥ መሆኑ ለእኛም ህይወት መሳካት ምናልባት መንገዳችን ይጸዳ ይሆናል ወይ ብላ ተጨንቃለች። ግን ደግሞ ሮቤል አታስቢ፣ አትጨነቂ፣ የእኛ ነገር ይስተካከልልናል፣ አሁን እኮ በእጃችን እናስገባቸዋለን ብሎ ተናግሯል ማለት ነው ሮቤል። ሮቤል የገዛ ወንድሙን ለመጣል አሁንም እየታገለ ነው። ከመታገልም በላይ ፍቅር እንደያዘው እንዲያስብ አድርጎታል። ሮቤል በተናገረው ቁጥር የሉሃና ሀሳብ የሉሃና የምታወራው ነገር ጭንቅላት ውስጥ እየመጣ እየረበሸው ይገኛል። ሮቤል አሁንም ቢሆን እሰራልሃለሁ ብሎ የገዛ ወንድሙንም ሌላ ወጥመድ ውስጥ እንዲገባ እየገፋፋውና ይበልጥ ደግሞ ፍቅርም ይዞኛል ብሎ በራሱ እንዲናዘዝ ነው እያደረገው ያለው። ሜራና አሁንም ቢሆን ሉሃና ውስጥ ያለውን ልዩነታቸው ሉሃና ትክክለኛ ፍትህ እህቴ የት ጠፍታብኛለች ብላ እየፈለገች ግን ደግሞ ሜራ ደግሞ ራሷ እንዳስወገደቻት ከሮቤል ጋር ተባብራ ውስጧ እያወቀ እዚህ ቤት የመጣሽው ሰላማችን ለማንሳት ወንድማማቾችንም ለማጣላት ነው እና ከዚህ ቤት ውጪ ብላ ለማባረር ነው የእሷ ጥረቷ። ግን ደግሞ ሉሃናም ጠጋ ብላ ልክ እንደ እህትና እንደ ጓደኛም እንድትሆናት ጠይቃታለች። እኔ አንቺን ልረዳሽም አልችልም፣ አሁን የምፈልገው ከኛ እንድትርቂ ነው ብላለች ሜራ። አንቺ ማታቂው ስለ ሮቤልም ምንም የተረዳችሁት ነገር የለም፣ ሲሞት ዛ ተገኝተዋል፣ ስለ እህቴ በደንብ ያውቃል ብላም ለማስረዳት ብትሞክርም ሉሃና አንቺ ግን አብደሻል፣ ካሁን በኋላ ከዚህ ቤት መውጣት አለብሽ ብዬሻለሁ፣ ውጪልን ብላ ነበር በቁጣም ያዋራቻት። የዚህ ሰዓት ፍላጎቷንም እንድትወጣላት ስለነበረ ከዚህ ቤት ልወጣ እችላለሁ፣ ግን ከወጣሁም በኋላ ፖሊስ ይዤ መጣና ቤቱንም ሁሉ እንዲፈተሽ አደርጋለሁ ብላለች። በዚህን ሰዓት የሜራ ድንጋጤ ያስታውቅባት ነበረ። ሁሉንም ነገር እንደደበቀችና ሁሉንም ነገር እንደምታውቅ ስለ ሳራ እንድታስብ አድርጋታለች ሉሃና። አሁን ላይ ግን ሉሃናም እንደምታግዛት መልሳ ወደ ፖሊስ ጣባ ከሄደች ይበልጥ ነገሩ ይንዛዛብሻል በማለት ነበረ ለሉሃናም ማዘናጋት የፈለገችው። ሜራ ሉሃናንም ጭንቅላቷ እንዲበጠበጥ አድርጋለች። ይበልጥ አንቺ ወደ ፖሊስ ጣባ ከሄድሽ ሁሉንም ነገር ይበልጥ የእህትሽ መጥፋት ከባድ ይሆናል። ቶሎ እህትሽንም ለማግኘት ሮቤልም ያውቅ ነገር ከሆነ ስለሷ ቀስ ብለን የጭንቅላት ጨዋታ መጫወት እንችላለን ነው ብላ ለማቆየት የሞከረችው። የሮቤልም ነገር ለእኔ ተዩ ያለው ነገር እኔ ያወጣጠዋለሁ ብላታለች። ስለ ሮቤል ያለውንም ነገር እኔ ጠይቄ ሉሃና አሁንም ቢሆን ከሳማት ጀምሮ ሀሳቧ ጭንቀቷ ሁሉ እህቷን ማግኘት ብቻ ነው። ግን ደግሞ አድናን ግን አንዳች ነገር ስሜት ተፈጥሮበታል። ሉሃና ምንም እንኳን የራሷ የሆነ ነገር ቢሰማትም እህቴን ከማግኘቴ ሌላ ነገር የሚያግተኝ ነገር የለም ብላ ነው ጠንክራ የእህቷን መውደቅ እና የእህቷን መጥፋት ለማግኘት የምትሞክረው። አሁን ላይ የሉሃና እጅንም አስራ ይዛታለች ሜራ። ካሁን በኋላ አንቺ ሴት ነሽ እና ብልህ ነሽ፣ ብልህነትሽ ተጠቀሚበት፣ ቀስ ብለሽ ሁሉንም ነገር ማስተካከል ትችያለሽ፣ ሁሉንም ነገር በእርጋታ ነው ማድረግ ያለብሽ ብላታለች ሜራ። አሁንም ቢሆን ሉሃና ቸኩላ ውሳኔ እንዳትወስንና ይበልጥ ደግሞ የራሷንንም መንገድ ተጠቅማ የምትፈልገውንም ነገር ለማግኘት እንድትሞክር ነው ያደረገቻት። ግን ደግሞ ሉሃና አሁንም ቢሆን ሜራ ካለቻትንም ነገር ለመከተል ብትፈልግም ሮቤልን ከመጠርጠር ወደኋላ አላለችም። ሮቤል ክፍል ምንም ነገር ሳላገኝ መቼም አልቀርም እና እዛ መሄድና ማግኘት አለብኝ ብላ ወስናለች።
ወደ ሮቤል ክፍል ማምራት አለብኝ። ይሄ ነገር ማግኘት ያለብኝ ነገር እዛ አገኛለሁና እዛ መሄድ አለብኝ ብላ ወስናለች። አድናንም አሁን ላይ እንቅልፍ መተኛት አልቻለም። እንቅልፍ ለመተኛት ቢሞክርም እንኳን እዚህ ቤት የተፈጠረው ነገር ምንድነው ብሎ ሰላሙን አንስቶታል። የሉሃና በጣም መተከዝ ከዚህ ቤት ሰው ከሮቤል ጋር ያገናኘዋል ካለችው በኋላ የእሱም ሰላም ተነስተዋል። ሮቤል ደግሞ የሉሃና ያለውንም ጥላቻ አድናን ከተመለከተ በኋላ ሮቤል ጋር የሆነ ስህተት አለ ብሎ ወስኗል። አድናንም ቀስ በቀስ እውነታውንም እደርሼ አሳውቅሻለሁ፣ እስከዛ ግን አትጨነቂ ብሏታል።